ሰላም እንዴት ናችሁ? ውድ የጽጌ ሃውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ በብዙ ፕላትፎርሞች ሲዘዋወር ምናምን ተመሳሳይ ነገር እየሰማን ነው አይደል? አሁን ላይ ብዙ ሴት እህቶቻችን አላስፈላጊ በሆነ ግንኙነት ውስጥ ብዙ ችግር፣ በደል ህይወታቸውን እስከ ማጣት ደረጃ እየደረሱ ነው ያለውና ሰው ከሞተ በኋላ እንዲኮ ብላይ ነበረ እንዲኮ ባረግላት ምናምን ሲባል እንሰማለን አይደል? ግን ህይወቷን ከማጣቷ በፊት ያ ነገር ጊዜ ሰጣ እንድታስብበት ነገሮች እንድታስተካከል ማድረግ እንችላለን ብዬ አምናለሁ። ብዙ ሴት እህቶቻችን ወጣቶች ልጆች ያሏቸው ምናምን ትዳር ወይ ደግሞ ፍቅር ግንኙነት ውስጥ ገብተው ብዙ ችግር ውስጥ እየገቡ ነው። ግን ደግሞ ያው ይሆናል ብላችሁ ትጀምራላችሁ። ካልሆነ ህይወትን ከማጣት በፊት ነገሮችን ቆም ብሎ ያ ነገር ፍጻሜው ማያምር ከሆነ ነገሮችን ከዛ ነገር ገለል ብሎ ማሰብም ጥሩ ነው። ምክንያቱም ህይወት ካለፈ በኋላ ለልጆቿ ብላ ነው ለስራዋ ብላ ነው ምናምን እየተባለ ህይወታቸውን ብዙዎች እያጡ ስለሆነ ስቶሪ ታይም ተብሎ አሁን በየሚዲያው ምናምን እናያለን አይደለም። ግን አሁን ትንሽ ልቤን የነካው ነገር አለ። እስኪ ሰምታችሁ እናንተ ሀሳብ አስተያየታችሁን ስጧት፣ ኮሜንት አድርጉላት፣ ስለ እሷ ስለምትከታተል ማለት ነው። እንግዲህ አንዲት ባለትዳር ሴት አግብታ 3 ልጆች ወልዳ የምትኖርበት ቤት ኪራይ ነው የሚኖሩበት። 3 ልጆች አሏት እና አጋጣሚ ሆኖ እንግዲህ እሷ ለልጆቿ ስትል ያው አዲስ አበባ ከተማ ውስጥ አሁን ላይ ሰራተኛ የማመን ነገር ትንሽ አስቸጋሪ ስለሆነ ብዙ ሰው ልጅ ለማሳደግ ሲል ስራቸውን ትተው በተለይ ደግሞ ሴቶች ስራቸውን ውጭ ላይ ያለው ላይፋቸውን ትተው ቤታቸው ሆነው ልጅ ያሳድጋሉ እና ሳይማሩ ቀርተው ወይ አለማወቅ ሳይሆን ለልጆቻቸው ላይፍ ሲሉ የልጆቻቸውን ህይወት ለማስተካከል የታነጸ በስነ ምግባርም በብዙ ነገር በትምህርታቸውም ጥሩ ሆነው እንዲያድጉ ትውልድ የመቅረጽ ስራ ይሰራል። ያ ማለት ግን ሳትማር ቀርታ ወይ የተማረችበትን ስራ ጠልታው ምናምን ሳይሆን ልጆቿን ለማሳደግ ልጆቿ የነገ ህይወታቸው እንዲስተካከል በሚል ብዙ እናቶች እንግዲህ ቤታቸው ሆነው ልጆቻቸውን ያሳድጋሉ። እና እቺ ሴት ደግሞ ልጆቿን ለማሳደግ ስትል ቤት ሆና ልጆቿን እያሳደገች እያስተማረች እየተንከባከበች ነው። ባለትዳር ናት። ባልየው ደግሞ ትልቅ ድርጅት ውስጥ ማናጀር ነው። ከዛ እሷ ቤት ስለሆነች ምን ይላታል? ወደ ውጭ አትውጡ፣ እኔ የሚያስፈልጋችሁን አመጣላችኋለሁ። አሁን ላይ ጊዜው አይታመንም። ትምህርት ቤትም ልጆችን ያደርሳቸዋለሁ፣ እኔ መልሳቸዋለሁ። አንቺ ቤት ከሆንሽ በቂ ነው። ምግብ ታበስያለሽ፣ ብዙ ስራ አለብሽ። ስለዚህ ወደ ውጭ ማትውጭ። አስቤዛ ሳይቀር እሱ ነው ገዝቶ የሚያመጣው። እሷ ወደ ውጭ አትወጣም። እና እሷም አመነችው። ልክ ነው፣ ጊዜው ልክ አይደለም። ብዙ ሰው ብዙ ነገር ዝርፊያ ምናምን እየደረሰ ነው። ልጅ ታፈነ፣ ተገደለ፣ እንዲህ ያለ እየተባለ ስለሆነ እውነቱን እኮ ነው ለእኔ አስቦ ነው ብላ እሷም ብዙ ጓደኞችም የላትም። እሱም ብዙ ጓደኛ እንዲኖሯት አይፈልግም። በኋላ ላይ ልጆቿ ላይ ነው ትኩረቷ። እሷ ቤት ሲመጣ እሱም ባሏን ትንከባከባለች፣ ብዙ ውጭ አትልም። ስራዋን ትታ ልጆቿ ላይ ነው ትኩረቷ። ብዙም ትኩረት አልሰጠችም። እሱ ደግሞ ስራ ነኝ ይላታል። በሚመጣበት ይመጣል፣ ካልመጣ ደግሞ ስራ ነኝ ስለሚላት በቃ ስራ ነው ብላ ነው የምታስበው። አስቤዛም ምንም እሱ ነው የሚያመጣው። ልጆችን ትምህርት ቤት ወስዶ የሚመልሰው እሱ ነው። እና እንግዲህ አላቅም ለብዙ ጊዜ እንደዛ ሲፈጠር እሷ ምንም የጠረጠረችው ነገር የለም። ለካ ሰውየው እሷ ቤት እንዳትወጣ ውጭም ጓደኞች እንዳይኖሯት ምናምን ይሄ አስፈሪ ነው፣ እንደዚህ ያደርጋሉ፣ እንደዚህ ይሆናል ምናምን እያለ ከሰው እንድትርቅ ሲያደርጋት የነበረው እሱ እዛው ሳይርቅ ትንሽ ካሉበት ሰፈር ራቅ በሚል አግብቶ ወልዷል ሌላ። ከዛ አግብቶ ወልዷል። እሷ የምታውቀው ታሪክ የለም፣ አትወጣም፣ ቤቷ ናት። ብዙ ጊዜ ከሄደችን ቤተክርስቲያን ነው ይመለሳሉ ምናምን። ብዙ ሰውም የማግኘት እንትኑ የላትም። ግን የሆነ ጊዜ ላይ እንግዲህ ይውጣ ጉዳዩ ሲባል ወይ ደግሞ የእሷ የቅንነቱ አምላክ እንደሆነ አላውቅም፣ ቤተክርስቲያን ልጆችን ለማቁረብ ብላ እሑድ ቀን ነው ስትሄድ የሰፈር ሰው ምናምን ያያትና የዛ አካባቢ ሰው ደንግጠው ሲያሽሟጥጡ ከንፈራቸውን ሲመጡ ምናምን አየችና
ምን ተፈጥሮ ነው ብላ አንዷን አጥብቃ ስጠይቃት እንዴት ነሽ አለሽ ወይ? እኛ እኮ አይተንሽ አናቅም እና ብዙ የተወራ ነገር አለ። ምንድን ነው ሲባል ሙታለሽ ብሎ እኮ ድንኳን ተደኩኖ ብዙ ነገር ተደርጓል። የት? ሌላ ሰፈር። እንዴት? አይ እሱ አንቺ ሙተሻል ምናምን ብሎ መርዶ ደርሶኝ ነው ሙታለች ምናምን ብቻ እንደዚ አይነት ሙታለች የሚል ወሬ አስወርቶ ምናምን እሱ እኮ ሌላ ግብቶ ወልዷል እና ልጁ ራሱ አመት አልሆነውም የወለደው ምናምን ተባለ ማለት ነው። ሴትዮዋ ምን ትበል? ልጆቿን ይዛ ወደ ቤት ገባች፣ አለቀሰች፣ ጮኸች፣ ምንም ነገር የለም እና ሙታለች ብሎ ያስወራው ያችኛዋ ሚስቱ እንዴ ባለትዳር ነህ እኮ ምናምን ስትለው ሞተች እንግዲህ ምናምን አይነት ነው። ወይም ደግሞ የአካባቢ ሰው ስለሚያውቃቸው የነበረ ሲጠይቁት ባለትዳር ነው እንዳይባል እሷ እንደ ሞተች አርጎ አስወርቶ ሌላ አግብቶ ወልዷል። አሁን እች ሴት ተጎድታለች። አንደኛ ቤተሰቦቿ ክፍለ ሀገር ናቸው። ጓደኛ የላትም። ጎረቤት ምናምን ጋር ብዙ አትገናኝም፣ ብዙ አትግባባም። ማህበራዊ ህይወት ምናምን የሚባለውን ነገር እንድታቆም አድርጓታል። ለምን ሰው ከፍቷል፣ አሁን እንደዚህ እየተፈጠረ ነው ምናምን እያለ አእምሯን መርዟታል። ሰው የሚባል አትቀርብም። ህይወቷ እሱና ልጆቿ ናቸው። በስሟ ምንም ብር የለም ወይም ምንም ነገር የለም። ሁሉ ነገር ንብረቱ ምኑ በሱ ስም ነው። ምንም ነገር የላትም እና ሰውየው እኔ እንደውም እንደዛ አውቃ ብትጠይቀው ምናልባትም ራሷን እንዳይጎዳትና ሙታለች እንዳለው ሞተች በሚል ራሱ ገሎ የሆነ ነገር እንዳይጎዳት የኔ ፍራቻ ነበረ። ግን ሞታለች ብሎ አስወርቶ እሷ ግብቶ የራሱን ላይፍ እየኖረ ነው። ስራውን ምናምን በደንብ አይነግራትም ነበረ። ስራ ነኝ ነው የሚላትኝ። ቤቷ የተሟላ ነው። እሷ ግን ውጭ ላይ ወጣ ሰዎችን ተግባብታ ስለሱ እንዳታውቅ እንዳሰማ ከሰው አርቋት ነበረ እና ምንም የምታውቀው ነገር አልነበራትም። ስታውቅ የትልቅ ካምፓኒ ድርጅት ማናጀር ነው። ደህና ብር ይከፈለዋል። ስለዚህ ሁለቱን ቤት ያችኛዋንም ልጅ የወለደችለትን በቅርቡ እሷም ጋር ይሄዳል፣ እዚህም ይመጣል። ለልጆቹ የትምህርት ቤት ይከፍላል፣ የቤቷን አስቤዛ ያሟላል። ሌላ ነገር ግን የላትም በስሟ። ሲቀጥል ምንም ነገር እንዳትጠይቀው ብዙ ነገር ያርቅባታል፣ ያሸሻል ምናምን እና ምን ላድርግ ብላ መፍትሄ ወደ እናንተ ይዛ መጣለች። እናንተ እስከ መጨረሻው አዳምጣችሁ እንግዲህ ኮሜንት አድርጉላት፣ እሷም ስለምታየው እና በጣም ስለገረመኝ እኔ በጣም አሳዝናኛለች። ግን ደግሞ በህይወት መኖሯ ትልቅ ነገር ስለሆነ እንደምንም ራሷን ከዛ ነገር አውጥታ እንግዲህ የልጆቿ እናት ሆና ጥሩ ነገር እንደሚገጥማት ተስፋ አረጋለሁ። ምክንያቱም አሁን ሙታለች ተብሎ ደግሞ ጭራሽ አወቅሽ እንዴ ብሎ ራሷንም እንትን እንዳይላት እንዳይጎዳት የኔ ጥርጣሬ ነው። እና ባላወቀ ሁኜ ልኑር ወይስ ምን ላድርግ? እጄ ላይ ብር የለም። አስቤዛ ይሁን ምንም ነገር ሲያደርግ የነበረው እሱ ነው። እኔ እጅ ላይ አንድ ብር የለም። ምንም አማራጭ የለኝም። ሂጅ ማዋየውም ቀርቤ እንደዚህ ተቸገርኩ የማወራው ሰው የለኝም። ጓደኛ የለኝም። ቤተሰቦች የክፍለ ሀገር ናቸው። ብዙ ነገሮችን እንዳላውቅ አድርጎ ብቻዬን አስቀርቶኛል። ልጆቼ ገና ልጆች ናቸው። ይሄን ነገር የማወቅም የመቋቋምም አእምሮ የላቸውም። ገና ልጆች ናቸው እና ምን ላድርግ ትለናለች። እንግዲህ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡላት። ስለምትከታተሉኝ አመሰግናለሁ። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ሼር አድርጉ። ለብዙዎች እንዲደርስና ሀሳብ አስተያየታቸውን እንዲጽፉላት አድርጉ። አመሰግናለሁ።